ጀግናው ጠበቃውን ገደለው። አንተ አረመኔ ጨካኝ! እኔ ሉላዬ ሚስቴን እንኳ ታውቃለህ? አንድ ቀን በሙሉ ዓይኔ አይቻት አላውቅም ነበረ። እና አንተ እንዴት ብትደፍራት ነው የኔ ሚስት ልትነካትና ጭራሽ አስገድዶ መድፈር ላይ የደረስከው? እኔ ከእስር ቤት ያሰጣሁህ የእውነት አዝኜልህና ላንተ ይመስልሃል እንዴ? ሞገስን የቱንም ያህል ባልወደውም እንኳ ነገር ግን የሚዋሽ ልጅ አይደለም። እና በዚህ በኩል ሉላ እንድትነካ መድብልም ሆነ ብሩክም እንዲሁም ሞገስም አይፈልጉም። እና አንተ አረመኔ ጨካኝ ዛሬ ተገናኝተናል። ስለዚህ የመጨረሻ ስንብትህን ተናገር ብሎ አለው። እባክህ ዝና፣ እኔ ምንም አላደረግኩም፣ እኔ ምንም አላጠፋሁም። ወጥመድ ውስጥ የከተቱኝ እነሱ ናቸው። ጭራሽ እኔ እንደዚህ አርጌ ሳይሆን ገንዘብ አልከፍልም ብለው ስላሉኝ ንዴት ውስጥ አስገብተውኝ ነው። እኔ ባለትዳር ነኝ፣ እኔ 2 ልጆች አባት ነኝ። በፍጹም ሉላን አላሰብኳትምም፣ ጭራሽ ምንም አላደረግኳትም፣ ዋሽተዋል እያለ አፉን ሲቀደድ ልክ ልኩን አሳይቶ አሰናበተው። ሉላ እጅጉን ደስ አላት። ጠበቃውን ዝና እንደገደለው ስታውቅ ዝና እኮ እራሱ ያሰቃየኝ እንጂ በዙሪያዬ ማንም ሰው እንዳሰቃየኝ እንደማይፈቅድ ነግሬህ ነበረ ሞገስ ታዲያ በጣም ደስ ይላል ሉላ። ምክንያቱም አሁን ሁለቱንም ገደል ከተትናቸው ማለት ነው። በጠበቃው ግድያ የሚፈለገው ዝና ነው። ለመጨረሻ ጊዜ የደወለው ዝና ጋር ስለሆነ እንዲሁም ከእስር ቤት ያስወጣው ዝና ስለሆነ ስለዚህ ሁሉንም ነገር ዝና ላይ እናላክካለን። ደግሞም በቅርቡ የሞገስና እንዲሁም የኔና እንዲሁም የብሩክ የመድብል ተጨምሮ በቃ ዝናና ካሊብ ሙሲሳ አበቃላቸው ማለት ነው ብሎ ሲላት በትክክል አሁን አብቅቷል ብላ ሉላዬ ጠበቃው ስለሄደላት እጅጉን ደስ አላት። መጨረሻ ትትና በሚያሳዝን ሁኔታ ዝና እጅ ገባይ። ዝና የሚፈልገውን ነገር እያስደረጋት ይገኛል። የኔ ጌታ እወድሃለሁ፣ ምን ላድርግልህ፣ ወድጃሃለሁ፣ አፍቅሬሃለሁ እያለች ስትቅለሰለስ አንቺ ትሰሚኛለሽ? እኔ እንደዚህ አይነት ነገር አልፈልግም። ያቺ ጀግናዋና እንዲሁም ታታሪዋ ትትና የት ሄዳ ነው አሁን በአንድ ሌሊት እንደዚህ ግልብጥብጥ ብለሽ የጠበቅሽኝ? ወይስ ደግሞ ትናንትና ገና ለገና በስልክ ስላነጋገርኩሽ ጥሩ ሰው መስዬሽ ነው ብሎ ሲላት፣ እንደዛ አይደለም ዝናዬ፣ ከዚህ በኋላ አንተ የፈለከውን ነገር ነው የማደርገው ብላ አውቃ እያታለለችው ትገኛለች። ትሰሚኛለሽ? እኔ ዝና እንኳን ሲሸጡኝ ሲያስማሙኝ እማቅ ሰው ነኝ። እናም ውድና የተከበራችሁ የህያ ቤት ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ማህሌት ብሩክ ሳሎን ቁጭ ብሎ ባለበት ሰዓት እኔ የምልህ ብሩክ እንዴት ነህ ብላ ስጠይቀው ደህና ነኝ ማህሌት እንዴት ነሽ እየተመቸሽ ነው ብሎ ሲጠይቃት እየተመቸ ነው፣ ነገር ግን አንተስ ቢሆን መቼ ነው ይቅርታ የምታደርግልኝ ብላ ስትለው፣ ትሰሚኛለሽ ማህሌት፣ አንቺ በአንድ ልጅ የመተሽ የእውነት ይቅርታ የማደርግልሽ ይመስልሻል እንዴ ታዲያ ለሱ ሁሉ ወንጀልና ከኃጢአቴ በሙሉ ይቅርታ ጠየቅኩህ አይደለም እንዴ? ደግሞ ከይቅርታ በላይ ምን አለና ነው እንደዚህ የምትለኝ? አይ እንደዛ ማለቴ ሳይሆን ያው ነገርኩሽ። ትሰሚኛለሽ? እኔ ከዚህ በኋላ በምሳሌ መተሽብኝ መቼም ቢሆን ይቅርታ ልጄ መተሽብኝ መቼም ቢሆን ይቅርታ አላደርግልሽም። እሺ ማህሌት፣ ስለዚህ አሁን አንቺና እኔ የተገናኘ ነው አንድ ለስራና ለስራ ብቻ ነው። እሱም ስራችንን ስንጨርስ ትሄጃለሽ ብሎ አላት። ታስታውሻለሽ? አንድ ጊዜ ለመጀመሪያ ጊዜ ስንተዋወቅ እና ያኔ ባስ ውስጥ ነበርኩኝ። አንቺም በጣም ቀጭን እንዲሁም በጣም የዋህ ነበርሽ እና
አሁንስ የዋህ አይደለሁም? ላንተ የምገባ ሴት አይደለሁም እንደ ብሩክ? ሁሉም ነገር እኮ ይስተካከላል፣ ጸባይም ሆነ ሁሉም ነገር መስተካከል ይችላል ብላ ስትል አይ አሁን ላይማ ነበርሽ ነው እንጂ ያልኩት ሌላ ምንም አላልኩም። አንቺ አረመኔና ጨካኝ ስለሆንሽ ማህሌት መቼም ቢሆን ይቅርታ አላደርግልሽም። ምክንያቱም እኔ ፈጣሪ አይደለሁም፣ እሺ የሰው ልጅ ነኝ። ይቅርታ የሚደረጉና የማይደረጉ ነገሮችን ለይቼ ጠንቅቄ የማቅሰው ነኝ ብሎ እርር ድብና አደረጋት። መድብል እንዳለ የሙዚቃ ያቀናበራቸው በሙሉ አቀናባሪው ጠፍቶብኛል ብሎ ሲለው እጅጉን ደነገጠ። እንደው እኔስ መቼም ቤት ኮፒውን አስቀምጫለሁ። ቆይ እናንተ ዘፋኞች ስንት ለፍሰው ስንት ሚሊዮን ብር አውጥተው ለእናንተ ካስረከቡ በኋላ ነው እንዴት ሌላ ላይ ቢያንስ ግልባጩን ማስቀመጥ አትችልም? እያለ በጣም ተናደደ። ይልቁንስ ችግር የለውም ምክንያቱም እኔ ኮፒ ስላለኝ ነው። ግን ደግሞ ይህን ስራ በጣም ወደውትና ለእናንተ አምነው ሰጥተዋችሁ እምነታቸውን ማጉደል ግን በጣም የተሳሳተ ነው ብሎ መድብል ልካቸውን ነገራቸው። ዝና ጠበቃውን አንቦረደደው። እስኪ ንገረኝ፣ አንተ የታሰርክበትን ምክንያት እያንዳንዱ ነገር ንገረኝ ሲለው ኧረ ተወኝ፣ እውነት ለመናገር ልጅቷ በጣም ቆንጅዬና መልአክ ነበረች። ምን? አዎ በጣም ቆንጆ ነው። ትሰማኛለህ? እኔ ስለ መልኳ ወይም ደግሞ ስለ አቋሟ አላልኩህም። እኔ የጠየቅኩ ጥያቄ ለምንድን ነው አንተ እስር ቤት የገባኸው? ከምን ጋር ተገናኝተህ ነው ብዬ ነው። እስኪ ንገረኝ። ናቸው እኮ አልኩህ፣ እነሱ ናቸው ሆን ብለው እስር ቤት እንድገባ ያደረጉኝ እንጂ እኔ አይደለሁም። ለምንድን ነው አንተስ ቢሆን የማይገባህና የማትረዳው ብሎ ሲለው እሺ እንደዛ ከሆነማ በጣም ጥሩ እያለ ወደ ትህትና ዘንዳ ይዞት ሄደ። እስኪ ንገረኝ፣ ይቺ ሴትዮ እንዴት ናት? ማለቴ በጣም ቆንጅዬ ናት፣ አምሮባታል እንዴ ብሎ ሲጠይቀው አዎ በጣም ነው ያማረባት። ቆይ አንተ ግን ያየኸውን ሴት ሁላ ነው እንዴ የምትማልለው? እና ታውቃለህ፣ ያለ ሴት እኮ ሁሉም ነገር ባዶ እንደሆነ ጠንቅቄ ነው የማውቀው። ታዲያ ገና ለገና ይቺ ቆንጅዬ ናት እያልክ ከሆነ ያችኛይቱስ? ማለቴ ባለፈው እንትን ያልካት፣ እረ ስሟን እንኳ አልጠራውም። ያችማ እኮ መልአክ ናት። ያች እኮ ከማንም ጋር ቢሆን አትወዳደርም፣ እመነኝ በጣም ጽድት ያለች ሴት ናት ብሎ ሲለው ወይኔ ዝና ያበበ ደመሳ ልጅ፣ አንተ እሷ ላይ እጅህን ታነሳለህ? እንዴት ብትደፍር ነው እንደዚህ ያደረከው? አንተማ አረመኔና ጨካኝ ነህ ብሎ ልኩን ሰጠው ጠበቃውን። ጠበቃው በስተመጨረሻው እንግዲህ በሚያሳዝን ሁኔታ ላይመለስ ተሰናብቷል። ፖሊሱን ካሊብ ሙሲሳ ለማስገደል የሚገድል ሰው ቀጠረም። እናም ዝናን ትሰማኛለህ፣ ከዚህ በኋላ ጥንቃቄ የምናደርገው ሌላ ሳይሆን ፖሊሱ ላይ ነው። ፖሊሱ በጣም ጀግናና እንዲሁም አረመኔ መርማሪ ነው ብለዋል። ስለዚህ ምንም ነገር ሳት እንድላችሁ አልፈልግም። እያንዳንዱ ነገር አግኝተን ልካቸውን እንሰጣቸዋለን ብሎ ሲል እንዴት ይሻላል አለቃ? አዎና፣ አዎ። እናም ትህትናን አዘጋጀሃት እንዴ ብሎ ሲለው አዎ አዘጋጅቻታለሁ። ልጅቱ እንደውም ከባለፈው ዛሬ በጣም ረጋና እንዲሁም እየተስተካከለች ትመስላለች። ብቻ ግን ምን ታይቷት እንደሆነ አላውቅም እያለ ሲል አታስብ፣ እኛ ጋር ገብቶ የሄደ ሰው ሁላ መቼም አንድ ቀንም ቢሆን አፍሮ አያውቅም። ስለዚህ ምንም የሚያጨናንቅ ነገር የለም። ሁሉንም ነገር አስተካክልልኝ ልኝና እኔ እመጣለሁኝ ብሎ አለ። እንደዛ ከሆነ በጣም ጥሩ ብለው ትህትና አንድ ውሳኔ ወሰነች። ከዚህ በኋላ እንደምንም ብዬ አንድ ካሊብ ሙሲሳ የሚባለውን ሰውዬ ማየትና ማወቅ አለብኝ። እንዲሁም ዝናን እንደምንም ብዬ ይሄን አረመኔ ጨካኝ ጸባውን ቀይሬ ወይ ህይወቴን አተርፋለሁ። ደግሞ እነዛ የታገቱትን ሰዎች በሙሉ አውጥቼ ነፃነቴን ማወጅ አለብኝ። እስከ መቼ ድረስ ነው እንደዚህ የምቀጥለው? አሁንስ በጣም ደክሞኛል። አባዬ የት እንዳለሁኝ ብታቅ ኖሮ እራስህን ትጠላው ነበረ። ምን ነው ባልወለድክ እያልክ
ህይወትህን ታመሰቃቅል ነበረ ብላ ትትናዬ እንባ ደም አለቀሰች። በሌላ በኩል መርዞና ኢፍራታ የመርዞን ብር ሙጥጥ እያደረገች እየበላችው ትገኛለች። እስቶቤ ተበላሽቶብኛል ብላ ስትለው ታዲያ ምን ችግር አለው? እኔ እኮ በጣም አሪፍ ጠጋኝ ነኝ እና እጠግንልሻለሁ ብሎ ሲላት ከምትጠግን ይልቅ እኔ ምልህ ያንተ ሙያ ያው እንደሚታወቀው ደላላ ነው። እንዴት ብለህ ነው ኤሌክትሪክ የምጠግነው? ብትገዛልኝ አይሻልም እንዴ ብላ ስትለው ቆይ ኢፍራታ ሁሉን ነገር ካልገዛህልኝ ትያለሽ። አንቺ ግን ንጹሕ ፍቅር የሚባል ነገር አታውቂም እንዴ? እንዴ ታዲያ መርዞ አንተስ ቢሆን ካልወደድከኝና ካልፈቀድከኝ ለምንድን ነው እንደዚህ ከኔ ጋር እኝኝ የምትለው? ማለቴ የወደድና ያፈቀረ ሁሉን ነገር ያደርጋል ብዬ ነው። አንቺ ግን ገንዘብ ገንዘብ ማለትሽ በጣም በዝቷል። ለማንኛውም የማን ልጅ ነሽና ያች እህትሽ ደህና ናት? አላውቅም። ያው መድብል ይሄን ሰሞን እንግዲህ ተዘጋጂ፣ አዲስ ነገር አለ ብለውኛል። ምናልባት ሊገሏት እንደሆነ። ምን? ቆይ እንዴት ነው እህትሽ እንድትሞት የምትፈርጅባት? አይገሏትም ብዬ ነው። ቢገሏትም ደግሞ ይገባታል። ምክንያቱም ብሩክ ላይና ምሳሌ ላይ ያደረገችው ነገር እጅጉን ከባድና እንዲሁም ጭካኔ የተሞላበት ነገር ነው ብላ አለችው። እና ታዲያ እሷ ጨካኝ ከተባለች አንቺስ ምን ልትባይ ነው? እኔ ጥሩ ነኝ አላልኩም መቼም። ነገር ግን ቢያንስ ከእሷ እሻላለሁ። መርዞ አሁን የምትገዛልኝ ከሆነ ግዛልኝ፣ ካልሆነ ግን ተነስና ሂድ ስትለው እንዴ ዛሬ ምንም አላገኝም ማለት ነው? ምን ማለት ነው ደግሞ ምንም የምታገኘው? እና መድብል ስለ ማህሌት ቁጭ ብለው ተነጋገሩበት። ከዚህ በኋላ ያላት ጊዜ በጣም ትንሽና በጣም የወረደች ናት። እናም ወንድሜ እንደምንም ተጠናክረን ይህንን ካሌብ የሚባል ሰውዬና ዝና የሚባል ሰውዬ አስይዘን እስከ መጨረሻው ልንሰናበታቸው ይገባል ብሎ ሲለው በትክክል እኔ የሚያሰብኩት እንደዛ ነው። በአሁኑ እንኳ እኛ እናሸንፋለን፣ ማህሌትም ደግሞ ሁሉንም ነገር ትመሰክራለች ብሎ ሲለው አዎ እንደውም ማህሌት መውጣት አለባት፣ እመነኝ። ከዚህ ቤት ካልወጣች ወይ እሷ ወይ እኔ ህይወታችንን እናጠፋለን። ልክ ነህ። እንኳን እሷ ቅድስትን ቢሆን እድሜም እኮ ልክ አለው። እሷንም ቢሆን እየተጠቀምንባት ያለ እየመሰለኝ ነው። እሷ አንተን ማግባት ትፈልጋለች። አታስብ ወንድሜ፣ አንተ ማልመምህን እኔም ቅድስትን ሞገስም ደግሞ ሉላዬን ሁላችንም በደስታ እንኖራለን። ዳጣዬም እናቷን አግኝታ ሁላችንም በቅርብ ጊዜ ደስታችን እጥፍ ድርብ ይሆናል። ስለዚህ ምንም ነገር አታስብ ብሎ አለው። ቅድስቴ በደስታ ተሞልታ ብሩክ ሽማግሌ የሚልክበትን ቀን እየተጠባበቀች ትገኛለች። ውድ የህያቤት ቤተሰቦች የዛሬው ምሳሌ ይህን ይመስላል። ለድምፄ በጣም ይቅርታ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ